የማርያም ኪዳነ ምሕረት ኢየሱስ ነው እያልክ ጻፍልኝ። መገለጥ ነው። ያዝ በጌታ በኢየሱስ ስም። ሃሌሉያ። ኢየሱስ ነው የዓለም ቤዛ፣ ኢየሱስ ነው ኪዳነ ምሕረት። የኢየሱስን ስፍራ የተቀራመተችው በማርያም ስም የምትሰራው ሴት አምላክ ሴት መንፈስ የኢትዮጵያን ምድር ለቃ እንድትወጣ ካልተደረገ በስተቀር በሃይማኖት ስም እየተሽለኮለከች የምትኖር እባብ ናት። እደግመዋለሁ። በሃይማኖት ስም እየተሽለኮለከች የምትኖር እባብ ናት። በማርያም ስም የምትሰራው መንፈስ ይህችን እባብ እግዚአብሔር ከሰማይ ይውጋት። ወጋናት። ይኸው በጌታ በኢየሱስ ስም አናቷ የተወጋ ይሁን። የረከሰ መንፈስ ኢየሱስን ማከብር ከሆነ የአጋንንት ምንም ሌላ አድራሻ የለው። ምን ልትለው ነው ታዲያ? ኢንተርቴንመንት አይደለም፣ ይሄ መዝናኛ አይደለም። ኢየሱስ ነው የተነሳው እያለ መጽሐፍ ቅዱስ በዓመት አንዴ የኢየሱስን ትንሣኤ እናከብራለን ይላሉ። እዚህ ጋር 16 ቀን ይጾምና የማርያም ትንሣኤ ይላል። እንዴት አይነት አሰራር እንደሆነ ይሄ ነው የአጋንንት ድራማ ማለት አሻጥሩ እዚህ ጋር ነው ያለው። ስለዚህ እንደ ኢየሱስ ትንሣኤ የማርያምን በዓል አክብሩ የሚለው ግድድር ነው፣ ውድድር ነው። በኢየሱስ ላይ የተነሳ መንፈስ ነው። ኢየሱስን የማይወድ መንፈስ ነው። ስለዚህ ኪዳነ ምሕረታችን ማን ነው? ኢየሱስ። ኪዳነ ምሕረት ኢየሱስ ነው የዓለም ቤዛ የሆነው ብዬ ዘመርኩት። ለዛ ከሙታን የተነሳው ኢየሱስ ሞዐ አንበሳው። ክብር ለኢየሱስ ይሁን። የማርያም የራሷ ኪዳነ ምሕረቷ ኢየሱስ ነው ስልህ አልኩህ እኮ በቃ እመን እንጂ አትፍራ። ማርያም ራሱ ኪዳነ ምሕረቴ የምትለው ኢየሱስን ነው። ሃሌሉያ። ልጄ ብቻ አይደለም የምትለው። ይኸውልህ እውነተኛዋ ማርያም እኛ የምናውቃት ማርያም በመጽሐፍ ቅዱስ ያለችም አባት ጭምር መሆኑን ታውቃለች። ኢየሱስ አባቷ ጭምር ነው። አይገርምህም? በስጋ የተገለጠው የወለደችው አባቷን ፈጣሪዋ ነው። አባቷን ሊስን ልጅ ስለሆነ ከማርያም በታች አድርገ የምታይበትን የተንሸዋረረ አመለካከትና አስተያየትን ቀይረው። አምላኳ ነው፣ ፈጣሪዋ ነው፣ መድኃኒቷ ነው፣ አባቷ ነው። እንዴት ደስ ይላል! አለቀ። ኪዳነ ምሕረቷን የማርያም ኪዳነ ምሕረት ኢየሱስ ነው እያልክ ጻፍልኝ። መገለጥ ነው። ያዝ በጌታ በኢየሱስ ስም። ሃሌሉያ። የማርያም ኪዳነ ምሕረቷ ኢየሱስ ነው እያላችሁ ጻፉልኝ። አንድ ጊዜ ቶሎ በል። ይሄ ሲገባህ ነው ከሙታን ተነሳህ የሚባለው። ወንድሜ ይሄ ጥቅሱ ይታያል። አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራላል። ይኸውልህ አንተ ከቁም እንቅልፍ ከቁም ሞት የምትነቃው የኢየሱስ ትንሣኤ ሲገባህ ነው። ይሄ አሁን ምነግርህ ሚስጥር ሲገባህ ነው። ማርያም አልተነሳችም፣ አላረገችም፣ በአብ ቀኝ አልተቀመጠችም። በአብ ቀኝ የተቀመጠው አንድ ነው፣ እርሱም ኢየሱስ። መጽሐፍ ቅዱስ የሚነግረን ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለ። በቃ ይሄ ነው እውነታው። ይሄ ነው። የማርያም ኪዳነ ምሕረቷ ኢየሱስ ነው ያልክ ጻፍልኝ። እንዴት ደስ ይላል! ተባረክ ባዬ። የማርያም ኪዳነ ምሕረቷ ኢየሱስ። ሰይ አሁን አንተ ኪዳነ ምሕረት እናቴ ብትል የሚሰማህ የለም፣ ወፍ የለም። ኪዳነ ምሕረት ማለት ትርጉሙ የምሕረት ኪዳን ማለት ነው። የምሕረት ኪዳን ማን ነው? ኢየሱስ። ይህ በደሜ የሚሆን አዲስ ኪዳን ነው ብሎ ደሙን በአዲስ ኪዳን መመስረት ምክንያት የሆነው ደሙ መሆኑን እየነገራቸው በማቴዎስ ወንጌል ምዕራፍ 26 እና በሉቃስ ወንጌል ምዕራፍ 22 ላይ ይህ ስለ ሁላችሁ የሚፈሰው የአዲስ ኪዳን ደሜ ነው እያለ ሲሰጣቸው ታያል። ኪዳን የሚለው ቃል በሙሉ በአዲስ ኪዳን ከኢየሱስ ጋር አይተገናኘም። በቃ ኪዳኑ የቆመው በክርስቶስ ኢየሱስ ላይ ነው። ማስተስሪያ አድርጎ አቆመውም ሲል ሮሜ ምዕራፍ 3 ላይ የኢየሱስ ክርስቶስን መድኃኒትነት፣ አዳኝነት፣ ምሕረት የእርሱ የምሕረት ኪዳን እርሱ መሆኑን ያረጋገጠ። አሁን እኛ ምሕረት ያገኘ ነው በኢየሱስ ክርስቶስ አምነን። ሃሌሉያ። የማርያም ኪዳነ ምሕረቷ ኢየሱስ ነው። ሃሌሉያ። አዮ ይሄ ነው መግባት ያለበት። አሁን ለኦርቶዶክሳውያን ሊገባቸው የሚገባው ይሄ የማርያም ኪዳነ ምሕረቷ ኢየሱስ ነው። ቴንኪዩ። ተባረኩ ወገኖች፣ ተባረኩ። በቃ የማርያም ኪዳነ ምሕረቷ ኢየሱስ ነው። ቴንኪዩ ሚኪያስ፣ ተባረክ፣ ጸጋ ይብዛል። የማርያም ኪዳነ ምሕረት ኢየሱስ ነው። ስለዚህ ኪዳነ ምሕረት የምትባል ሴት የለችም። ኪዳነ ምሕረቷ ኢየሱስ ነው። ለማርያም ለራሷ ያዳናት፣ ከኃጢአት ያዳናት፣ ከዘላለም ሞትና ፍርድ ያዳናት ኢየሱስ ክርስቶስ ነው። ለዚህ ነው እሷም ስትዘምር በአምላኬ በመድኃኒቴ ነፍሴ ሐሴት ታደርጋለች አለች። እንዴ መድኃኒት ስላስፈለጋት ነው በመድኃኒቴ የምትለው።